ኢትዮጵያ በኤአይ በአርቲፊሻል ኢንተለጀንሱ የያዘችውን ይሄ የ2030 እቅዷን በአግባቡ ለመከወን ትልልቅ ስራዎች እየሰራች መሆኑንና እኛም ከዚህ እኩል መሮጥ እንዳለብን የሚያመላክቱን ብዙ ስራዎችን አይተናል፣ ተምረናል። አገራችንም በምን ያህል ልኬት ውስጥ እንዳለችም ተገንዝበናል። ዲጂታላይዝ ማድረግ ነው እኛ የምንፈልገው ኢንስቲትዩታችንን ተሞክሮ መውሰድ ፈለግ። ከተመረጡት ኢንስቲትዩቶች ደግሞ የእናንተ ኢንስቲትዩት አንደኛ ነበርና መጣ ስናይ እናንተ የደረሳችሁበት ቦታና እናንተ አስባችሁ የምትሰሩበት ቦታና እኛ ያለንበት ቦታ በጣም ብዙ እንደምቀረንና መሮጥ እንዳለብን ነው የተረዳሁት ማለት ነው። ቀጣይ ኤምኦዩ ተፈራርመን እነሱ ራሱ የሚሰሩልን ትልልቅ ፕሮጀክቶች እንዳሉ ተነጋግረናል። ስለዚህ ወርደን ሄደን በቀጣይ ደግሞ የሚያስፈልጉንን በዚህ ሴንተር ሊሰሩልን የሚገቡትን ትልልቅ ፕሮጀክቶች አምጥተን እኛም ከኛ የሚጠበቀውን አበርክተን ኢንስቲትዩቱ ከሱ የሚጠበቀውን ነገር አበርክቶልን ሰፊ ስራ ከዚህ አርቲፊሻል ኢንተለጀንስ ኢንስቲትዩት የምንጠብቅ ይሆናል። ደግሞ ይሳካልናል ብዬ አስባለሁ። ኢንስቲትዩታችንን ፔፐርለስ ማድረግ እንፈልጋለን። ትሬኒንጉን ዲጂታል እንዲሆን እንፈልጋለን። ላይብረሪያችን ዲጂታል እንዲሆን እንፈልጋለን። ከእናንተ አሁን እናንተ ላይብረሪ ሲስተሙ በጣም ደስ ብሎናል። እኛ ካለን ላይብረሪ ሲስተም በጣም የተሻለና ብዙ ነገሮችን ከእናንተ መውሰድ የምንችል እንዲሁም ደግሞ ትሬኒንግ ኢንፎርሜሽን ማኔጅመንት ሲስተሞች ያስፈልጉናል። ያንን ከእናንተ ጋር ዴቨሎፕ ማድረግና ተቋማችን ያለውን ሪሶርስ አውጥቶ እንድጠቀምበት ማድረግ የሚችል የወደፊት ግንኙነት ይኖረናል ብዬ ነው የምገምተው።